መድብል እስከ ዛሬ ለኔ ብዙ ነገር አድርገልኝ ያለኔ ከምንም በላይ ደግሞ ለታን መቼ ማረሰው መቼ እኔ እኮ ነገርኛ ያልኩሽ ስላሁን እንጂ ስላለፈው ነገር እኮ አይደል። ገንዘብ አስፈልጎሽ ነው። ለጊዜው እንኳን ስራውን ባገኝ ነበር ደስታ። እኔ እኮ ላንቺ የሚሆን ስራ አጥቼ ነው። አንድ መርዞ የሚባል ደላላ አለ እንዴ? ታውቂው የለ እንዴ? መርዞ ለሱ ነገር ነው። እሱ ማለት ካንቺ ጋር ማይር ስራ ነው የሚጠራው። ምንም ካንቺ ጋር ካንቺ ባህሪ ጋር ሊሄድ የሚችል ስራ። በቃ መድብል እኔ ወደ ቤት መመለስ አለብኝ። እሺ ሂጂ። ሰምኛለሽ? ከዛሬ በኋላ እንዳውም ምሳ እንብላ ምናምን እያልኩኝ ምንም አላስጨንቅሽ። መድብል ተቀይመኛል አይደል? ታውቂያለሽ አይደል? አንዳንዴ አንቺ ሳትፈልጊ ራሱ እንደዚህ ለምን እንደማስጨንቅሽ ለራሴ ግራ ነው የሚገባኝ። እባክህ መድብል እንደዚህ አትበል። እና ምን ልበል ትትና? አንቺ እኮ እኔ በቀረብሽ ቁጥር አንቺ ከኔ ለመራቅ ነው የምትፈልጊው። መቼ ቀርበሽኝ የውስጥሽን ነገርሽን ታውቂና ትትና ይልሽ ያስፈልግሻል። ያ ሰው እኔ ሆንኩኝ አብረሽ ችግር የለው ግን ብቻ አንቺ የግድ ያስፈልግሻል። ገባሻል አይደለ? አንተ አብረሽ ወይ ዳጣ የቆየሁብሽ አይደል? ደሞች ማለት ዳጣ ባላለው ያብሽ ቀደኛ እኔ ደግሞ ቁጥቁጣ ባላለው ያብሽ ቀንደኛ ጠላቱ ነኝ። ቆጭ አስምሽ ነው። ምን ነው አንቺስ ዳጣ ተብለሽ የለ እንዴ? ያው ሁለቱም ማቃጠል ነው ስራቸው። የግሌ ምን ሆነሻል? ዳጣ እኮ እንግዳችን ነች። እሷ ደግሞ ስንት ቀን ልትከርም ይሆን? መቼም እንደ ኢትዮጵያ ፕሬዝዳንት እንግዳ መቀበል ሆኗል የኛ ስራ አይደል እንዴ? የግሌ ማለት ሰው ነው። እንግዲህ በጣም ነው ደስ የምትለው። አንቺ ግን ምንም ደስ አላለሽኝ። የግሌ አሁን የሚበላ ነገር ካለ አቅርቢ። ቡና ማፊ። እሺ የግሌ ቶሎ አቅርቢ እስኪ። እንዴ የሴትና የቄስ እንግዳ የለውም እኮ ተነስታ ሰራም እንዴ እሷ። የግሌ እንግዳ እኮ ነች። እሺ እንግዳ ናት። እንግዳው ሲውል መሳይ ሻንጣውን ጠቅልሎ ከቤት ወጥቷል ማለት ነው። ስለዚህ የእሱ ክፍል ባዶ ስለሆነ እሷን እሱ ክፍል አስቀምጣት። በዛው ሴቶችን እዛው ታደራጃቸዋለሽ። ዳጣ እባክሽን በቃ ይቅርታ አድርጊላትሽ። አፏም እንጂ ልቧ እንዴት ንጹህ መሰለሽ። ኧረ ምሽ ጣጣ የለም። ለኔ ታስታውቃለች እኮ ነው ያተቀየኩት። እንደውም አንዷ ቤተሰብ መጣች። ታውቂያት? ትህትና ትባላለች። ትህትና ዳጣ አብርሽ ትህትናንና ዳጣን እንደ አዲስ ሊያስተዋውቃቸው ነበር። ግን ደግሞ ሁለቱም በአካል ተገናኝቶ ባያውቁ ራሱ ትህትናም ዳጣም በስም ታውቃታለች፣ ዳጣም ትህትናን በስም በደንብ ታውቃታለች ማለት ነው። እነ ብሩክና እነ መድብል በተደጋጋሚ ስለሷ ሲያወሩና እሷን ማስመለጥ አለብን፣ እንዲህ ማድረግ አለብን፣ ለምስክር ትጠቅምናለች የሚለውን ነገር በተደጋጋሚ ሲያወሩና የዛን ቀን ምሽትም መድብል ትህትናን ለማስመለጥ የከፈለውን መስዋዕትነት ስለምታውቅ ዳጣ እዚህ ጋር ትህትናን በስም አሳምራ ታውቃታለች ማለት ነው። ትህትና ደግሞ ዳጣን እንዴት ነው ያወቀቻት የሚለውን ነገር ስናነሳ ያኔ ደላላው መርዞን ከትህትና ጋር አንድ ላይ ያስቀመጣቸው ጊዜ ዝና ማለት ነው። ያኔ ደላላው መርዞ ስለ ዳጣ ነግሯት ነበር። ዳጣ የምትባል ልጅ አለች፣ የእሷን ስልክ ልስጥሽና እሷ ደግሞ ከመድብል ጋር ታገናኝሽ በሚለው ስለ ዳጣ አንዳንድ ነገር ነግሯት ነበር ማለት ነው። ግን ደግሞ ሁለቱም በስም ቢተዋወቁ ራሱ በአካል ተገናኝቶ አያውቁም ማለት ነው። አብርሽ ደግሞ ያው እንደ አዲስ ሊያስተዋወቃቸው ነበር። ከዳጣ ጋር በፊት ይተዋወቁ ነበር። ለምን ከተባለ ዳጣም ብሩክ እሷን አግኝቶ ወደ ቤት ከማምጣቱ በፊት ቤተሰቦቿን ከማግኘቷ በፊት እሷም ጎዳና ላይ ስለነበረች አብርሽም ጎዳና ላይ ነበር። ከጊዜ በኋላ በጓደኛው እገዛ ስራ አግኝቶ አሁን ላይ ወደ ቤት ከመግባቱ በፊት ማለት ነው። እነሱ ያኔ የተዋወቁ ነበር። በችግር ተለያይቶ መሆን አለበት አሁን ላይ ከብዙ ጊዜያት በኋላ ተገናኝቶ ሁለቱም በጣም ደስተኛ የሆኑት ማለት ነው። ትህትና ያው አሁን ላይ ችግር ላይ ያለችው አባቷ ታሟል፣ ይሄንን ያክል ገንዘብ ላኪ፣ አባትሽ የሚታከምበትን ገንዘብ እየተባለች ነውና ምናልባት የዳጣ አሁን ላይ መምጣት ለሷ መልካም ነገር ሊፈጥርላት ይችላል ማለት ነው። ያው ዳጣ ወላጆቿ ሻል ያሉ የሚባሉ ወላጆች ናቸው። ምናልባት እነሱ ሌላ ችግር ላይ ቢኖሩ ራሱ ምናልባት ከአባቷ በብድር መልክ ራሱ ገንዘብ ተቀብላ ለትህትና ልትሰጣትም ትችላለች ማለት ነው። ትህትና ያው አሁን ላይ በጣም ተጨንቃለች። ቤተሰቦቿ እሷን ነው እየጠበቁት ያሉት። እሷ ገንዘብ ከላከች አባቷን ወደ አዲስ አበባ ይዞ መጥቶ እሱ ለማሳከም ማለት ነው። እሷ ደግሞ እዚህ ጋር ገንዘቡን ኬትም ልታመጣ አትችልምና በጣም ተጨንቃለች።
ዛሬ እንደውም መድብልን ስለዚህ ነገር ልታማክረው ነበር። ከዚህም በፊት ስራ ፈልግልኝ ብላው ነበር። እናም ደግሞ ስለ ችግሩ በዝርዝር ልትነግሩ አልፈለገችም። እሷ እያሰበች ያለችው መድብል የዛን ቀን ምሽት እሷን ከዝና ለማስመለጥ ብዙ ዋጋ ከፍሏልና አሁንም ችግር ሲያጋጥመኝ እሱን ሄጄ እንደዚህ አድርግልኝ ካልኩት ድጋሚ እሱን ማስቸገር ነው የሚሆነው የሚለውን ነገር ነው እሷ እያሰበች ያለችው ማለት ነው። ግን ደግሞ ያለውን ነገር ብትነግረውና መድብልም ምንም እንኳን እዛ ጋር ከብሩክ ጋር ሆኖ ሌላ የዝና ችግር እነሱ ላይ ቢኖርም ምናልባትም አይታወቅም በትንሽ ነገርም እሷን ሊያግዛት ይችላል። እሷ ደግሞ ይሄንን ነገር ልትነግረው አልቻለችም ማለት ነው። እሷ ታገኘውና ትንሽ አውርታ ወደ ቤት መመለስ ነው የምትፈልገው። ይሄ ነገር ደግሞ መድብልም በጣም ግራ ገብቶታል። እሱ እያሰበ ያለው ትህትና ሳትፈልግ እሷን እያስገድዳት እሷ እሱ ጋር መምጣት ሳትፈልግ የራሱን ፍላጎት ብቻ እሷ ላይ ጭኖ ነይ እንገናኝ እያላት መስሎታል ማለት ነው። ለዛም ነው ከዚህም በኋላ አልደውልሽም፣ ሻይ ቡናም አንልም፣ ምሳም እንብላ ብዬ አልጠራሽም የሚለውን ነገር ሲጠቅስላት የነበረው ማለት ነው። ያ ማለት እሱ እሷን ስለሚወዳት ምናልባት እኔን ስለማትፈልገኝ ከኔ ጋር መሆን ስለማትፈልግና አብርሽን ስለምትወደው ነው ከኔ ጋር መሆን የማትፈልገው። እኔ ጋር ከመጣችም ቶሎ ወደ ቤት ልመለስ የምትለው ብሎ ነው አሁን ላይ ያሰበውና እሷን ተቀይሟት የሄደው ማለት ነው። በእርግጥ መድብል እንደተቀየማትም ትህትና የሆነ ነገር ተረድታለች። ግን ደግሞ እዚህ ጋር እሷ ራሱ ሌላ ጭንቀት አለባት፣ ሌላ የአባቷ ነገር አለባትና ይሄንን ነገር ምንም ማድረግ አልቻለችም ማለት ነው። ግን እዛ ጋር ስህተት የፈጠረችው መድብልም እሷን እንዳይቀየማት እሷ ላይ እንዳይናደድ ያለውን ነገር እንዳለ በዝርዝር ብትነግረው ይሻላል ማለት ነው። አባቴ እንደዚህ ታሟል፣ ይሄን ያክል ገንዘብ ያስፈልጋል፣ ለዚህ ነገር ነበር የተጨነኩት ብላ ብትነግረው የተሻለ ይሆናል ማለት ነው። በእርግጥ እሷ ከዚህም በፊት መድብልን ስራ ፈልግልኝ ብላው ነበር። መድብል ደግሞ በደላላው መርዞ በኩል ነበር ስራዎችን እንዳገኘላት የነገራት ማለት ነው። እዛ ጋር እሱ የጠቀሰላት ስራ መስተንግዶ፣ የቤት ሰራተኛና አንዳንድ ጥቃቅን ስራዎች ናቸው። እውነት እዛ ጋር ትህትና ይሄንን ስራ ልስራ ምንም ቢሆን መስራት አለብኝ የሚለውን ነገር ተቀብላ ወደዛ ብትሄድ ራሱ ይሄ ነገር እሷ ላይ ሌላ አደጋ ይዞ መምጣቱ አይቀርም ማለት ነው። ዝና እስካሁንም ድረስ ትህትናን ማፈላለግ የሚለውን ነገር አላቆምም። እዛ ጋር የመድብል ነገር ትንሽ ሀሳቡን ወደዛ ቢወስድና አሁን ላይ ሙሉ ትኩረቱን ጠበቃውን መፈለግ ወደሚለው ቢያደርግም እዚህ ጋር ደግሞ በትህትና ምክንያት የብዙ አመት ወዳጃቸውን የብዙ አመት የስራ ባልደረባቸውን ስላጡ ያን ንዴትም ስላለባቸው ከሰውየው የሚያገኙት ገንዘብም ስለቀረባቸው ትህትናን ከየትም አፈላልገን የሷን ኩላሊት ለሌላ ሰው ሽጠን ያጣነውን ገንዘብ ማስመለስ አለብን የሚለውን ነገር እያሰቡ ስለሆነ ምናልባት ትህትና የሆነ ካፌ ላይ መስተንግዶ ብትቀጠር የዝና ሰዎች ብዙ ናቸውና ከዛ ውስጥ አንድ ሰው ትህትና ነይቶ ያቺ አንተ የምትፈልጋት ልጅ እዚህ ቦታ አይቻታለሁ በሚለው ለዝና ይነግራሉ። ዝና ደግሞ ያኔ መጥቶ እሷን አንጠልጥሎ ይወስዳታል ማለት ነው። ያው እሷ አሁን ላይ ስራ መስራት አለብኝ የሚለውን ነገር እያሰበች ያለችው አንደኛ እና አብርሽ ቤት በጥገኝነት ያለችው እነሱ እዛ ቤት ውስጥ ያሉ ሁሉም እያዋጡ ሲኖሩ እሷ ምንም ስራ ስላሌላት ምንም እያዋጣች አይደለም። እናም ደግሞ እዚህ ጋር የቤተሰቦቿ ነገር አለ። የሆነ ስራ ሰርቼ ቤተሰቦቼን ማገዝ አለብኝ የሚለውን ነገር ከማሰብ ነው አሁን ላይ ስራ መስራት አለብኝ እያለች ያለችው ማለት ነው። ግን ደግሞ እዛ ጋር የነዝና ነገር የሆነ እልባት እስከሚያገኝ ድረስ ይሄ ወጥቼ ስራ መስራት አለብኝ እንዲህ ማድረግ አለብኝ የሚለውን ነገር ብታቆየው ይሻላል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞ ነው። ገልሞ ዛሬ ለየግሌ አንድ የተናገራት ነገር አለ። እኔ የምቆየው አንድ ያለኝ ተስፋ ፍቅር ነው፣ አንድ የምወዳት የማፈቅራት ሴት አለች ብሏል። ግን ደግሞ እዛ ጋር እየጠቀሰላት ነገር አለ። ምን ዋጋ አለው አሁን ላይ እሷ የሌላ ሰው ሆናለች ብሏልና እኛም እስከዛሬ እየጠረጠር ነው ወይ ደግሞ እየገመት ነው ገልሞ የዛን ቀን ወረቀቱ ላይ የጻፈው ስም የየግሌ ስም ነው ማለት ነው። በእርግጥ እሷም ዛሬ ጠይቃለች። የዛን ቀን ወረቀቱ ላይ የጻፍከው የማን ስም ነው የሚለው ነገር ጠይቃው ነበር። ግን ደግሞ ገልሞ ሊነግራት አልቻለም ማለት ነው። ያ ማለት ገልሞ አሁን ላይ የግሌ አብርሽን በጣም እንደምታፈቅረውና ከሱ ውጪ ሌላ ወንድ ማየት እንደማትችል ተገንዝቧል ማለት ነው። ያ ስለሆነ ደግሞ እሷን ማፍቀሩን ማቆም አልቻለም። ግን ደግሞ የሌላ ሰው እንደሆነች ተረድቷል። የኔ መሆን አትችልም የሚለውን ነገር አስቧል። እናም ደግሞ ተስፋ እየቆረጠባት ይመስላል ማለት ነው። ግን እዚህ ጋር ትልቅ ጥያቄ የሚሆነው የዛን ቀን የተጻፈው ወረቀት ላይ ያለውን ስም ያነበበው አብርሽ ብቻ ነው። የግሌ ደግሞ እዚህ ጋር አብርሽን ነው የምትፈልገው። አብርሽ እዚህ ጋር የግሌ የምታቀርብለትን የፍቅር ጥያቄ ተቀብሎ ከሷ ጋር ይሆናል የሚለው ነገር እዚህ ጋር ትልቅ ጥያቄ ነው ማለት ነው። ለምን ከተባለ እዛ ጋር በህይወቱ ተስፋ የቆረጠው ገልሞ እኔ አንዳለኝ ተስፋ እሷ ነች ብሎ
ብሎ ያለውን ነገር ነግሮት እዚህ ጋር ደግሞ ያቺን ተስፋ ራሱ ምናልባት አብርሽ ሊቀማው አይችልም ማለት ነው። ምናልባትም ከጊዜ በኋላ አይታወቅም የግሌን ቁጭ አድርጎ ይህንን ነገር በዝርዝር ሊነግራት ይችላል ማለት ነው። እኔ እኮ ያንቺ ፍቅር ጥያቄ አልቀበልም ብዬ ከአንቺ ጋር መሆን የሚለውን ነገር እምቢ ያልኩት እኮ ለዚህ ጉዳይ ነው። ገልሞ አንቺን ይፈልግሻል። የገልሞ መኖር ምክንያት አንቺ ብቻ ነሽ። ገልሞ አንቺን ብሎ ነው እየኖረ ያለው የሚለውን ነገር ከነገራት ምናልባት የግሌ ልትረዳው ትችላለች ማለት ነው። በእርግጥ እሷ በአፏ ትቆጣለች ወይ ደግሞ ትናደዳለች እንጂ ውስጧ ምን ያህል የዋሰው እንደሆነ ተረድተናል ማለት ነው። ምናልባት ገልሞንም ልትረዳው ትችላለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ ዛሬ ዳጣ ወደ ቤት ስትመጣ ራሱ እሷ የመሰላት አብርሽ ሌላ ጓደኛ የያዘው ወይ ደግሞ ሌላ ሴት አብርሽ ስርስር እያለች አብርሽን ትቀማኛለች የሚለው ነገር በጣም አሳስቧታል። በፊትም የትህትና ስጋት አለባት። ትህትና አብርሽን ትወስድብኛለች የሚለው ነገር እየሰጋች እዚህ ጋር ደግሞ ሌላ ሴት ስትጨመር ዛሬ በጣም ተናዳለች ማለት ነው። ያው እሷ አብርሽን ሌላ ሴት እንድትነካባት አትፈልግም። የኔ ብቻ ነው የሚለውን ነገር ነው የምታስበው። አሁንም የመሰላት ዳጣም እዛ ቤት የመጣችው እንደ ትህትና ከነሱ ጋር ልትኖር መስሏታል ማለት ነው። ለዛን የተናደደችው አሁን ላይ መሳይ የወጣበት ክፍል አለ፣ እዛ ገብታ ትኖር እያለች ያለችው ማለት ነው። መሳይ ደግሞ ዛሬ ተንከሲስ ላይ በሰራው ነገር የእጁን ያገኘ ይመስላል ማለት ነው። ባለፈው ያው እንዳየነው ተንከሲስ ራቁቱን እንዲሆንና እዛ ጋር ሳሎን ያሉ አራቱም ተንከሲስን ራቁቱን አይቶ እንዲስቁበት አድርጓልና ተንከሲስ ደግሞ አሁን ላይ ጥሩ የመልስ ምት ያዘጋጀለት ይመስላል ማለት ነው። ለመሳይ በደካማ ጎኑ ነው የገባው። መሳይ ምን ያህል ገንዘብ ወዳድ ሰው እንደሆነ እኛም አይተናል። ገንዘብ እንደሚወድ ስለሚያውቅ ነው የሆነች ሴት በጣም ሀብታም የሆነች ብዙ ገንዘብ ያላት ጥሩ ባል እንደምትፈልግ አድርጎ ከጽጌ ጋር ሆኖ አንድ ላይ የተጫወቱበት ማለት ነው። ግን ደግሞ ይሄንን ጨዋታ ይሄንን ሰጣ ገባ ካሁኑ ቢያቆሙ የተሻለ ይሆናል ማለት ነው። ለምን ከተባለ እንደዚህ አይነት ጨዋታ ከበዛ ምናልባትም ሁለቱም ባላሰቡት ነገር እራሳቸው ላይ ሌላ ጉዳት ሊያደርሱ ይችላሉ ማለት ነው።